أنا نجار من أطفال أرى من أطفال إريتريا برهالاي برتيزو كوماندرني بلو سيواقع ينبرا سو عمتتا تمرت منستر ستل تمرت ندودكا أكا يزلو مسرات الميشانو الزاجر لاي اندي لو مسرات الميشانو من أقبطوي نو سوق اميتاشاقا سرا يالين بولياو تشير مبالاو ሰላም ጤና ይስጥልኝ በስነቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ያው እንደምታውቁት ኢትዮጵያ ወጣት ብዙ የተፈርዱበት ነው የሚገኘውና ይሄን ማስፈልከተ እንግዲህ አሁን ላይ ተማሪዎች ወደ አዳይ ወጥተው ድምጻቸውን ማሰማት ጀምሯል። የትምህርት ሚኒስተር ብራው ነጋን ተቃውሞና ሱት ያለም እንግዲህ ብዙዎች የትሬኒንግ ስራ የሚነገርም ያቀርቡ ይገኛሉና ወደ ተፈጠረ የሚገኘው ነገር የምንመለከተው የሚሆነው ይሄን ቪዲዮ ላይክ እና ሼር ያደርጋችሁ። ሰብስክራይብ ለምንድነው ማታረጉት? አሁን ማርኩ እስቲ መጀመሪያ ሰልፎቹ ላይ ለመፈክሮችን በኦሮምኛና በአማርኛ ናቸውና እንስማቸው። ስምንት አመት ነው አንድ ሪሚዲያል ይጨመርበታል አንድ ደግሞ ያገልግሎቱ ይጨመርበታል 10 አመት ካምፓስ ውስጥ አሳልፎ የ17 አመት ትምህርት ከዛ በፊት ተምሯል 27 አመት ሰው ተምሮ እንዴት ይኖራል እንዴት ነው ነገ ስራ ወጥቶ የሚሰራው ካረጀ በኋላ ነው ሀገሩን የሚያገለግለው ያ ሀገራችንን ማገልገል የምንፈልገው በወጣትነታችን ነው እድሜያችን እያለ ጊዜያችን እያለ ኃይላችን እያለ ሀገራችንን በትጋት ማገልገል እንፈልጋለን እንደምታዩት ነው እንግዲህ ይሄ ብቻ አይደለም በነገራችን ላይ ተማሪዎች ዩኒቨርሲቲ ውስጥ ምግብ አንበላም ማለት ትልቅ ችግር አለ ማለት ነውና ተመልከቷቸው እንደዚህ በመተመለከቱት መንገድ እንግዲህ ምግብ ራሱ አንበላም ብለው ወይ ደግሞ ምግብ ያለ መብራት አድማም ጀምረዋልና በጣም ነው የሚያሳዝነው ተማሪዎች እንግዲህ በዚህ መንገድ ድምጻቸውን ያሰሙ ይገኛሉ እዚህ ችግሩ ምንድነው ምን አድርጎ ነው ያለው የሚገኙት የሚሉ ነገር እስቲ ካለን ወንድሞች ሰምተን እንመለስ እድሜያችን መጫወቻ አይደለም ድንገት ከሰማ የተማሪዎችንም ቅሬታ ከተቀበለ ይህ ቪዲዮ ለሚመለከተው አካል እንዲደርስ ኮፒ ሊንክና ሪፖስት በተቻላችሁ አቅም አድርጉ እኛ የላብራቶሪ አይጥ አይደለንም እያንዳንዱ ነገር እየመጣ እኛ ላይ የሚሞከረው በመጀመሪያ አንድ አመት ቀልድ አይደለም አስተማሪ ለመሆን አንደኛ ፍላጎት ይጠይቃል ሁለተኛ ደግሞ ልምድ ይጠይቃል እኛ ተማሪዎች ግን ሁለቱም የለንም ሰው ተመርቆ አንድ አመት የሥራ ልምድ በሚይዝበት ሰዓት እኛ ግን እዚሁ ግቢ ውስጥ እንድንሆን ይደረጋል
ይላል። አንደኛ ተማሪዎች ሳይስማሙበት አንድ አካል ብቻ ተስማምቶ ስላጸደቀው ምንቀበለው ነገር የለም። የተማሪዎች መብትም ሊከበር ይገባል። ወይ የምንማርበት አመት ተቀንሶ በማስተማር ውስጥ ይካተተልን ወይም ይሄ ነገር እስከ መጨረሻው አይኑር። ብርሃኑ ነጋ ኧረ ምን አጠፋን ዶክተር ብርሃኑ ነጋ እኛ የት እንሂድ በቃ ተማሪ የሚባል የት ይድል ዶክተር ብርሃኑ ነጋ አንድ አመት ደሞ ጨመርክብን ተማሪ ደሞ አስተምሩ ደሞ አልከን መምህር ደሞ ሆኖ አልከን ከዛ በፊት ደሞ እንደወጣችሁ እንደተመረቃችሁ ደሞ መከላከያ ሰራዊት አንድ አመት ታገለግላላችኋል ከዛም እሺ ይሄን ደሞ ብለስና እንት ስንቀበል ደሞ ከየዲፓርትመንቱ አንድ አመት ጨመርክ እኛ ተመርቀን ሳንወጣ እናርጅ እንዴ ተመርቀን ስንወጣኛ ጥሮታ እንብላ እንዴ አረ እድሜያችንን በላው ዶክተር ብርሃኑ ነጋ እድሜያችን እኮ አለቀ በትምርት መቼ ነው ምንሰራ ቆይ መቼ ነው ምንሰራ ዶክተር ብርሃኑ ነጋ በቃ አፉ በለን በቀንም በማታም በህልማችንም እየመጣ በጣም እያስቸገርከን ነው በቃ አፉ በለን ታረቀን በቃ በኢትዮጵያ ውስጥ በሚገኙ በተለያዩ ዩኒቨርሲቲ ውስጥ የሚማሩ ተማሪዎች እንግዲህ ተቃውሞ ያቀረቡ ይገኛሉ በአሁኑ ወቅት በትምህርት ሚኒስቴር ላይ ማለት ነው እነዚህ ተማሪዎች ትምህርት ሚኒስቴር ላይ ተቃውሞ ያቀረቡበት ያሉበት ሁለት ሐሳቦች አሉ የመጀመሪያው ሐሳብ እንግዲህ ከሰሞኑ የትምህርት ሚኒስቴር የሆኑት ፕሮፌሰር ብርሃኑ ነጋ ያቀረቡት አንድ ሐሳብ አለ ተማሪዎች በዩኒቨርሲቲ በሚማሩበት ወቅት 3ኛ ዓመት ላይ ሲደርሱ በተጨማሪነት አንድ ዓመት ተጨምሮ ወደ ማህበረሰቡ በመሄድ ያስተማራቸው ማህበረሰብ ጋር በመድረስ በአስተማሪነት ማህበረሰቡን ያስተምራሉ የሚል ሐሳብ እንግዲህ የትምህርት ሚኒስቴር የሆኑት ብርሃኑ ነጋ ባቀረቡት መሰረት ነው በነገራችን ላይ እነዚህ ዩኒቨርሲቲ ተማሪዎች ትምህርት ሚኒስቴር ያያረገው ባለው ለውጥ እንግዲህ ተፈተነውና አልፈው የገቡ ተማሪዎች ናቸው ስለዚህ ለትምህርት ሚኒስቴር የሚያነሱት ጥያቄ ሊሰማ ይገባል ብዬ አስባለሁ የነሱም ጥያቄ እንግዲህ የምንማርበት አመት አንድ ዲግሪ ለማግኘት የምንማርበት አመት እጅግ በጣም በስቷል ይሄ በመጨመሩ ምክንያት በተለይ ደግሞ ሪሚዲያል ወስደው ለሚገቡ ተማሪዎች እስከ 6 አመት ነው ከ5 አመት እስከ 6 አመት ነው የሆነብን አንድ ዲግሪ ለማግኘት የሚል ጥያቄ አቅርበዋል ሁለተኛው ጥያቄ ደግሞ እኛ የማስተማር ችሎታ የለንም ማስተማሪነት ችሎታንና ልምድን የሚጠይቅ ነገር ነው መማርን የሚጠይቅ ነገር ነው በዚህ ዘርፍ ልንማር ይገባል በዚህ ዘርፍ የተማሩ ሰዎች ብቻ ነው ሊያስተምሩ የሚገባው የሚል ጥያቄ ነው በነገራችን ላይ ይህ ሐሳብ በሚኒስትሮች ምክር ቤትም ሆነ በፓርላማው ቀርቦ ገና አልጸደቀም የትምህርት ሚኒስቴር የሚሆኑት ፕሮፌሰር ብርሃኑ ነጋ በተለያዩ ዩኒቨርሲቲዎችም ሆነ እንግዲህ በድሮ ዘመን ማለትም በወጣትነት ዘመናቸው ዩኒቨርሲቲ ባሉበት ወቅት እንግዲህ እሳቸው ይህንን እድል አግኝተው ነበር ማለትም በዩኒቨርሲቲ ተማሪነታቸው ወቅት ሄደው አስተምረው ነበር ማህበረሰቡ ስለዚህ እሳቸው ልምድ አላቸው እነዚህ ተማሪዎች ደግሞ ልምድ የላቸውም ትምህርት ሚኒስቴር እዚህ ላይ ሞር ኤክስፕላኔሽን ሊያደርግላቸው ይገባል ብዬ አስባለሁ ቀደም እንዳልኩት ትምህርት ሚኒስቴር እያመጣና እየቀየረ ባለው የትምህርት ሲስተም ውስጥ እንግዲህ ያለፉ የመጡ ተማሪዎች ናቸው ስለዚህ እነዚህ ተማሪዎች የተመረጡ ተማሪዎች ናቸው የተፈተኑ ተማሪዎች ናቸው እንደዚህ ጥያቄ መጠየቃቸውንም ደግሞ አፕሪሺየት አደርጋለሁ ኦፍ ኮርስ ያው ግን በሰላማዊ መንገድ መሆን አለበት ትምህርት ሚኒስቴር ደግሞ ላነሳቸው ጥያቄዎች እንግዲህ ግልጽ የሆነ ማብራሪያና መልስ ሊሰጣቸው ይገባል ብዬ አስባለሁ እንግዲህ ያለው ነገርና ድምጻቸው ሊሰማ ይገባልና ያው አሁን የሆነ አካል ዝም ብሎ ፓርላማ ውስጥ አውርቶ መወሰን ብቻ ሳይሆን ህዝቡንም ማሳተፍ አለባቸው ለዚህ ውሳኔዎች ወጣቶች ተማሪዎችን ማሳተፍ አለባቸው ምክንያቱም ጥቅሙ ለነሱ ነው ጉዳቱ ለነሱ ነው እንጂ እዛ ጋር የሆነ ሰው ስልጣን ይዞ ተቀምጠው ምንም ጥቅም ያገኝበትም ምንም ጉዳት አያገኝበትም ጥቅሙና ጉዳቱ ለተማሪዎች ስለሆነ ጉዳቱንና ጥቅሙን አስረድቶ እነሱም እንዲስማሙበት ማድረግ ነው እንጂ እዛ ቁጭ ብሎ አራት በአራት ወንበር ተቀምጦ አውርተው ወስነው ትምህርት ላይ ተማሪዎች አፕላይ ማድረግ ይሄ ተገቢ ነው ብዬ አላስብም እንደምታውቀው ነው ፕሮፌሰር ብርሃኑ ነጋ ብዙ ነገር ሰርተዋል ኩረጃ እንዲቀር ሰርተዋል ይሄ እንደ ቆሎም የሚታደለውን ለዋቂው ላላዋቂው ለደደቡም ለእውቀት ላለው ሰው የሚታደለውን ዶክተር የሚለው ማድረግ ሁሉም እንዲነጠቅ ያደርጉ ይገኛሉ ደግሞ ያለ ምንም ማስረጃ ዶክተር የሚል ማድረግ እንዳይሰጥ ያደርጉ ይገኛሉ ብዙ ነገር አድርገዋል ብቻ ኦኬ ብዙ ነገር አድርገዋል ትምህርት ሁሉም ሰው ለፍቶ ጥሮ ግሮ አንብቦ በትምህርት እንዲያልፍ ያደርጉ ይገኛሉ ይሄ ያለ ነገር ነው የምናደርገው የምንወደው ነገር ነው ይቀጥል የምንነጋገር ግን እዛም ሆኖ አዳዲስ ስራዎች ሲመጡ ወጣቶች መሳተፍ አለባቸው ተማሪዎች መሳተፍ አለባቸው ህዝብ መሳተፍ አለበት ኦኬ አንድ እናት ልጇን 14 አመት ስንት አመት ሙሉ ለፍታ አስተምራ ትምህርት 14 አመት ተምሮ ከዛ ዩኒቨርሲቲ ገብቶ 7 አመት ተምሮ ከዛ እንትን ብሎ አስቡ 27 አመት ነው አጠቃላይ የሚሆነው ነው ከተለመረበት 27 አመት ተምራ አንድ ሴት ልጅ መች ወጣ ልታገባ ነው መች ወጣ ለስራ ልትሰራ ነው መች ወጣ ወልዳ ልትከብር ነው ልጅ መች አይሆንም እኮ እነዚህ ወንዶች እንኳን ይሆን ቢባል ለሴቶች እንዴት ነው የሚታሰበው 27 አመት ሙሉ ተምራ ከዛ ወጣ ከዛ አግብታ ልጅ ወልዳ የትም መች ነው ይወጣው ብትኖር እና የህይወቱን ግማሽ ትምህርት ቤት ያሳልፋል ግማሹን ደግሞ እዚሁ በቃ ገና ስራ ይፈልግ ያሳልፋል ከዛ ሸጎ ደግሞ ከወጣው ስራ ያገኛል ወይ የሚል ነውና ራሱ አቶ ብርሃኑ ነጋ እንግዲህ እታው ትችለው ይቀርባታል እንደምታውቁትና ሰው ደስ ይላል እኔ ፐርሰናል የሆነ ወቀሳ ማንንም ላይ ለማድረግ አልመጣሁም ኤሪትሪያ በረሃ ላይ ብረት ይዞ ኮማንደር ነኝ ብሎ ሲያዋጋ የነበረ ሰው አምጥታ ትምህርት ሚኒስቴር ስትል ትምህርት እንደወደቀ አቃኒ አውቀዋለሁ እናንተ እንደፈለጋችሁ የሽምቅ ውጊያ ሳዋጋ ከረምኩ የሚል ሰው የትምህርት ሚኒስቴር ምናደርግ ሰዎች
የሚገርም እኮ አገር ነው በእውነት እላችኋለሁ። እንደዚህ አይነት ሽት ይቀርባባችኋልና እባካችሁ ወጣሁ ነው መስማት ፈልጋለሁ። ችግሩ አሁን ላይ እሺ ሰራ ከዛ 27 ዓመት ተማረ ከ27 ዓመት ስራ ያገኛሉ ይሄ ወጣት እንዲሰራ ይፈቀድለታል በሰላም እንዲሰራ ይፈቀድለታል ነው ስንመለከት የለም እንደዚህ አይነት ነገር ስራም የለም በሰላም ተንቀሳቅሶ እንዳይሰራ ማግባት ይረብሻለች ብጥብጦች አሉ ጦርነት አለ ተቃውሞ አለ ብዙ ችግር አለና እነዚህ ወንድሞች ስማቸው እስቲ ኤኒዌይስ እሱ መስራት የሚቻለው እዚህ ሀገር ላይ እንዴት ነው መስራት የሚቻለው? እኔ ምን አግብቶኝ ነው ሱቅ የሚታሸገው? ኢንፎርስ ለማድረግ ለምን እኔ እጎዳለሁ? ስራ እያለኝ ቡላው ትቼ የምበላው ቶይ እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 ዓመት እሺ በቃ በግርም ቢሆን ሞክራለሁ ሲል ጦርነት ስንል አትወጡም እሺ የት እንኖር እንስራ አትሰሩም እንዴ የት እንሂድ በኢየሱስ እንዴት ነው መስራት የሚቻለው እዚህ ሀገር ላይ እንዴት ነው መስራት የሚቻለው? ምንም ሳታጠፋ መንጃ ፍቃድ አንተና ቴሌብር ላይ 1000 ብር ቆርጥባል 2 ብር ቆርጥባል እንዴት ነው መስራት? አረ ኮፒሊንግ አድርጉና ለሚመለከተው አካል አድርሱልን። ምንም ሳላረቅ ይኸው 1000 ብር ከቴሌብር ወሰደብኝ። አሁን በጌታ በኢየሱስ ስም እንዴት ነው የት ሀገር ሄደን እንስራ? የት ወተን እንስራ? የት ወተን እንስራ? ምንም ሳናረግ ምንም ሳታጠፋ ፍሬቻ ላበራ ማለት ሲገባ ፍሬቻ ብቻለሁ። አረ የት ነው የሚኬደው? አረ የት ነው የሚኬደው? መስራት ካልቻለ በቃ ወይ መረሽሙን በቃ አስገቡን ነው ቦታ ግደሉ ጫጭቡን በቃ እንዴት ነው መስራት የሚቻለው? እሺ ይሄ ሀገራችን ነው። በእናታችሁ ኮፒ ሊንክ አድርጉና ሼር አድርጉልኝና ለሚመለከተው አድርሱ። አረ በጌታ በኢየሱስ ስም አረ ወይ ሀገሪቷ ከነበረችበት በጣም በቃ ቀስ ብሎ ከሚሄድ ለውጥ በጣም ወደ ፈጣን ለውጥ በአንዴ እየሄደች እንደሆነ አስተውያለሁ። ኢንፎርማል የነበሩት ንግዶች ወይ ደግሞ በእሽታ በእምነት በመተዋወቅ ይሰሩ የነበሩ ንግዶች አሁን የግድ መስመር ውስጥ መግባት አለባቸው ወይ የገቡ ነው። ይሄ ለውጥ በዘመቻ ሲመጣ ግን ለንደን አይነት በብዙ ቦታ የተሰማራ ሰው በቃ ጭንቀት ነው። ለምሳሌ ሰሞኑን ይሄ የመሬት አስተዳደር ያወጣው የካርታ ለውጥ መመሪያ እኔን ከተማውን ሲያዞረኝ ነው ይዋለ ያለው። እዚህ ጋር ተለጥፏል፣ እዚህ ጋር ሊታሸግ ነው፣ እዚህ ጋር ነይና አስነጋግሪ፣ እዚህ ጋር 2 ቀን ሰጥተውሻል። ብቻ ያው ከባለፈው ሳምንት ጀምሮ መቆሚያ መቀመጫም የለኝም። ይሄ ኢንፎርማል የነበረውን መስመር ወደ ፎርማሊቲ ማስገባቱ ላይ ምንም ተቃውሞ የለኝም። ለሀገሪቷም በጣም ይበጃል ብዬ ከማምናቸው ነገሮች አንደኛው ነው። ሂደቱ ላይ ግን ይታስቦበታል የሚል ሁሉ ጥያቄ አለኝ። ምሳሌ እኔ ተከራይ ነኝ። መንግስት ይሄን ጥያቄ የጠየቀው የመሬቱን ባለቤቶች ወይ የቤቱን ባለቤቶች ነው። የኔ ድርጅት ለምን በ2 ቀን ይዘጋል? መንግስት ወይ ፔናልቲ ይጭንባቸዋል ወይ ይነጋገራቸዋል። መሬቱን በሊዝ አድርገው የካርታውን አይነት ለውጡ የሚለውን ከነሱ ጋር ይነጋገራል እንጂ እኔ ምን አግብቶኝ ነው ሱቅ የሚታሸገው? ኢንፎርስ ለማድረግ ለምን እኔ እጎዳለሁ? እኔ ግብር ከፋይ ነኝ። ሁለተኛ ደግሞ በዘመቻ በአንድ ወቅት አንድ ቦታ ላይ በአንዴ ማድረጉ ራሱ ያስደነግጣል። አሁን አያት አካባቢ ያሉ ሱቆች መዘጋታቸው በጣም ያስደነግጣል። ግለሰቦች ላይ ጫና ይፈጥራል፣ ስራ ፈጣሪዎች ላይ ጫና ይፈጥራል። ሌላኛው ደግሞ ማለት ነው ይሄ በሚደረግበት ጊዜ ሂደት ፕሮሰስ ከሰዎች ጋር መነጋገር ሰዎቹን ማስተማር የሚመጡትን አሁን ለምሳሌ ከሚባሉት ነገሮች አንደኛው ማለት ነው የሊዝ ጊዜው ይቀንሳል ነው። እውነት የሊዝ ጊዜው ይቀንሳል ወይ? እነዚህ መረጃዎች ከተሰራጩና በደንብ ከተሰራጩ በኋላ ድርጊቱን መፈጸምስ ምን አለበት? በዚህ ሁሉ ሂደት ውስጥ ይሄ በአከራይና ተከራይ መሃል የነበረው ግንኙነት
ህጋዊ ሆኖ ፕሮቴክሽን ያለው ሆኖ ነገሮች ለውጥ ላይ መሆናቸውን አይደለም ይሄ በጣም ደስ ይላል እኮ ማንንም እኮ መስመር ውስጥ መግባቱን አይቃወምም ግን አፈጻጸሙ ኮንሲደር ይደረግ ነው ኮንሲደር ሲደረግ ነጋዴው መሐከል ላይ ምንም ምክንያት የለበትም ሱቁ የሚዘጋበት እንደገና ይዘጋባሃል ተብሎ ራሱ የሚረበሽበት ምንም ምክንያት የለም ምክንያቱም ይሄ ጥያቄ በአከራዮችና በመንግስት መሃል እንጂ በህጋዊ ሆኖ እየሰራ በነበረው በነጋዴና በመንግስት መሃል ያለ ችግር አይደለም ስለዚህ ይሄ ቢታሰብበት ላለው መልካም ቀን ዳይወደሰ አይዞ እንደዚህ እኮ ስለሆንክ እኮ ላድዋን ወይ ገደል ለቅቂያት ገለገላል አይደለም ተረጋጋ አንተ ላይ ሳይክል በገሷን ሽጬ ሳይክል በገዛ እኮ በዙራ 5 ብር አልሰራ ነዳጅ ሳስቀዳ ማለት እንደ ማንደጃ ማለት ነው ጭስ ብቻ ነው የሚወጣት አልተጠቀም የሆነ ስራ እያለኝ ቡላ ወጥቼ የምበላው ሆይ እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም ካሉ ጠይቁልኝ ፕሊዝ አላህ በሉን ለምን እንደዚህ እንደምን ልንገራችሁ ወጣቱ ስራ የሆነ ነገር ካክስቱም ካጎቱም ካያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል ከዛ ግብር ሌላ ታሪክ እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ ምን ከፍለው ሌላ እኔ ምንም አማርኛ ይዘብረቅረቅ ቢልባችሁ ራሱ እየወላችሁ እየሰካካችሁ ስሙት 2017 ላይ የራሴ 2 ስራ ነበረኝ አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቻለሁ አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው ዶክተር አብይ አህመድ አይመስሉኝም ጠርጥሩ እውነቴ ነው ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 አመት እሺ በቃ በግርም ቢሆን ሞክራለሁ ሲል ጦርነት ስንል አትወጡም እሺ የት እንኖር እንስራ አትሰሩም እንዴ የት እንሂድ እኔ በግሌ እኔ እንደ አንድ እንዴ ማርያም ዶክተር አብይ አህመድ እባክዎት እንደው ስሙ አንዴ አንቱ ብለህም አትፍረድብኝ ግን ሰማኝ አንተ እኮ ስትሾም ማለት ነው ማለት እርሶ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተጣልተናል በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆነንም ልጆች አሉን በምን እናሳድጋቸው እንዴ ጌታዬ ሆይ እኔ የምትሰጠኝ የ100,000 ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አርግልኝ እና ከቻልክ ከዚች ሀገር መንቀራሃት ወጣኝ አሜን በሉ ዲያራ መኖር አለመኖራችሁ ይጣራልን እንዴ ወጣቱ እየሞተ ነው ማርያምን እየኖር አይደለም አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ እንደው የቤት ባለቤት እንሆናለን ማርያም የቤት ባለቤት ምን ነው እንግዲህ ይመስላችኋል የወረደ መቼም ነው ማይመስልኝ መቼም እንዴ ጌታ ሆይ አረው ገራውን ሀብታም ሆናለሁ በያስብ የነበረው ሴትዮ ወረታች ወርጄ ገና ትንሽ ከፍስል እያፈረጠ ወረታች ወርደኛል ማርያም አረተው ድሮን እንድንናፍቃት አድርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዴ በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው አረ መንግስት እንዴ አረ ለወጣት ዘንተው ግድ የለህም ተው ደሞችን አወራሽ ብላችሁ ቀብድሉ እንደምትሰሙት ነው እንግዲህ እንደዚህ አይነት ችግር አለና መንግስት ይሄን ነገር ቢመለከተው በፊት እኮ እንደምናውቀው ወጣቱም እኮ ተጠርቶ ይዋይ ነበር ከሀገር መሪዎች ጋር ታሪክ ባስተማር ጋር ጠቅላይ ጭምር ሳይቀር የወጣቶችን አስጠርተው በተለያየ ክልል ላይ የሚገኙ ወጣቶችን ተወካዮችን አስጠርተው አስልኮ ወጣቶችም ይዋዩ ነበር ከተማሪዎች ጋር ውይይት ነበር አሁን ይሄ ነገር የለም እንደምናውቀውና የሆነውን ሰዓት ላይ ብቅ ይላል ይጠፋልና ጭራሻውን አመታትም አለፉት ከወጣቶች ጋር ውይ ካደረገና ፕሊስ ይሄን ነገር የኢትዮጵያ መንግስት ካለ እንግዲህ ይሄን ነገር መፍትሄ ቢሰጠው በሃይማኖቱም በኩል ተጎርተን በዚህ በትምህርት በዓለማዊ በኩል በትምህርቱም በኩል በንግዱም በኩል ሰው ተገርቶ እንዴት ይሆናል እና
ይሄ ወጣት ሲያመር ችግር ነው ነገ እና ችግሩ ደግሞ ለሀገር ነው ዛሬ የለማች የምትገኝዋን ከተማ ነው የሚያፈርሰው ይሄ ወጣት ከተነሳና ፕሊስ ይሄን ነገር አንድ መባል አለበት ብያስባለሁ ሁላችሁ ቪዲዮ ላይክ እና ሼር ያጋችሁ አይመለከቱ አካባቢ እንድታርጹ ፈልጋለሁ ችግሩ ነው እዚህ ስለሚገኝና ኢንቨስት በቀጣይ በአዲስ ቪዲዮ እንመለሳለን ላይክ እና ሼር ማድረግ እንዳይረሳ ቸርቀው ነው Sagali dabar. Kamera tu siap. Kamera angkat bubar. Sagali bubar. Kamera angkat usah gede dua. Namni orang mana? Ma baru video mau tak ada. Mau tak sama. Kamera macam ada dekat dulu. Duka lagi sana bang. Di sana. Booking